አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታኅሳስ 5 ከአገረ አስዩጥ የተገኘው ታላቁ ሰማዕት ቅዱስ ፊቅጦር ዕረፍቱ ነው። የኬልቅዩ ልጅ ታላቁ ነቢይ ናሆም አረፈ። ንጹሕ ድንግል የሆነ ገድለኛ ቅዱስ አባ ገብረ ናዝራዊ ዕረፍቱ ነው። ዳግመኛም በዚህች ዕለት ሰማዕቷ ቅድስት አውጋንያ ምስክርነቷን በድል ፈጸመች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕቱ ቅዱስ ፊቅጦር። ሰማዕቱ ቅዱስ ፊቅጦር ዘአገረ አስዩጥ። ይሄኛው ሰማዕት ከዋናውና ከታላቁ ሰማዕት ከቅዱስ ፊቅጦር ይለያል። ይሄኛው ሰማዕት ቅዱስ ፊቅጦር ከአስዩጥ አውራጃ ሻው ከሚባል ከተማ የተገኘ ሰማዕት ነው። እናቱ ማርታና አባቱ መርምር ደጋግ ጻድቃን ናቸው። በጾም በጸሎት አብዝተው በመመጽወት እየኖሩ ልጅ እንዲሰጣቸው ጌታችንን ለምነው ግንቦት 9 ቀን ቅዱስ ፊቅጦርን ወልደው በሃይማኖት በምግባር አሳደጉት። አባቱ መስፍን ስለነበር አሁን ስላረጀ ልጁን 20 ዓመት ሲሞላው ወደ ንጉሥ ወሰደው። ንጉሡም በአባቱ ፈንታ ምስፍና ሾመው። አንደኛው የዲዮቅልጥያኖስ መኮንን ክርስቲያኖችን ይገድል ዘንድ ወደዚያች ሻው ወደምትባል አገር ገባ። ቅዱስ ፊቅጦርም ክርስቲያን መሆኑ ስለታወቀ ተይዞ መኮንኑ ዘንድ ቀረበ። መኮንኑም ለጣዖት እንዲሰዋ አዘዘው። ቅዱስ ፊቅጦርም ለረከሱ ጣዖታት እንደማይገዛና ክርስቲያንም እንደሆነ መሰከረ። እነርሱም ብዙ ካሰቃዩት በኋላ አሰሩት። መልአኩ ቅዱስ ሚካኤልም በሌሊት ከእስር ቤት ነጥቆ ወስዶ 7 ቀን በሰማይ አቆይቶ ወደ ቦታው መለሰው። መኮንኑም ራርቶለት ወደ ንጉሡ ላከው። ንጉሡም ለጣዖት እንዲሰዋ ሲለምነው እምቢ ቢለው ወደ ሌላ መኮንን ዘንድ ላከው። ያ መኮንን ቢያባብለው እሺ እንዳላለው ሲያውቅ ጽኑ ስቃይን አሰቃየው። ቅዱስ ፊቅጦርም ጣዖታቱን ረገመበት። በድጋሚም እጅግ ካሰቃየው በኋላ አሰረው። ጌታችንም ተገልጦለት ተስፋውን ሰጠው። ታምራት የማድረግም ስልጣን ሰጥቶት ብዙ ታምራትን አደረገ። ከዚህም በኋላ በፈረስ ላይ አስረው የ1 ቀን መንገድ ያህል መሬት ለመሬት ጎተቱት። የቆሰለና የተቆራረጠ አካሉንም አይተው ካሰቃዩት በኋላ በእቶን እሳት ውስጥ ጨመሩትና የተጋድሎ ፍጻሜ ሆነ። የክብር አክሊልንም ተቀዳጀ። የሰማዕቱ የቅዱስ ፊቅጦር ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ታላቁ ነቢይ ቅዱስ ነው። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። እርሱ በካህኑ ዮዳሄ በነገሥታቱ በዮአስ በአሜስያስና በልጁ በዖዝያን ዘመን ትንቢትን እየተናገረ የኖረ ነው። ይኸውም ቅዱስ ነቢይ ስለ ክደታቸውና ጣዖታትን ስለ ማምለካቸው የእስራኤልን ልጆች ሲገሥጻቸው ኖረ። እግዚአብሔር ምንም መሐሪና ይቅር ባይ ምሕረቱም የበዛ ቢሆንም ሕዝቡ ከኃጢአታቸው ካልተመለሱ እንደሚቀጣቸውና የፍርድ ቀንም እንደሚጠብቃቸው በትንቢቱ ተናገረ። ነቢዩ ናሆም አሁን ስለከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምሥራችን የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምን ይናገራሉ። ዳግመኛም ነነዌን እግዚአብሔር እንደሚያጠፋት ትንቢትን ከተናገረ በኋላ እንደ ቃሉ ተፈጽሞ አለፈ። እግዚአብሔር ከተማይቱን አጥፍቷታልና። በንስሐ ጸንተው ወደ እግዚአብሔር የተመለሱት ግን ከክፉ ነገር ከቶ አላገኛቸው። ነቢዩ የትንቢቱን ወራት ፈጽሞ በዚህች ዕለት በሰላም አርፏል። የነቢዩ ናሆም ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አባ ገብረ ናዝራዊ ወላጆቹ በወገን የከበሩ እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አባ ገብረ ናዝራዊን በሃይማኖት በምግባር እግዚአብሔርን በመፍራት አሳደጉት። ብሉይንና አዲስን አጠናቆ ከተማረ በኋላ ዲቁና ተሾመ። ከዚህ በኋላ ጌታችን እናትና አባቱን ያልተወ ሰውነቱንም ለመከራ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆን አይችልም ያለውን አስቦ ለምነና ወጥቶ በመሄድ አቡነ ጎርጎርዮስ ዘንድ ደረሰ። ይህችውም ደብረ ጽጋጃ የሚባል ገዳም የአቡነ አኖሪዎስ ልጅ ነው። አባ ገብረ ናዝራዊ በዚያ መንኩሰው በታላቅ ተጋድሎ ኖሩ። ከዚያም ወደ ትግራይ ሄደው ከአባ ያዕቆብ ጋር ተገናኝቶ የቅዱሳት መጻሕፍትን ምስጢር ተነጋገሩ። ከዚያም ተለያይተው በዓት ተለይተው
ተለይተው ለመጋደል ተስማሙ። አባ ገብረ ናዝራዊም የራሳቸውን ገዳም መስርተው ብዙ ተከታይ መነኮሳትን አፈሩ። ልጆቻቸውንም ከልደት ከጥምቀትና ከበዓለ ሃምሳ እንዲሁም ከሰንበታት ውጭ እስከ ማታ ድረስ እንዲጾሙ ሕግ በመስራት በታላቅ ተጋድሎ እንዲኖሩ አደረጓቸው። የሰንበትንም ክብር አስረዷቸው። አባታችን ከመሸ በኋላ ከልጆቻቸው ተለይተው ሲጾሙ፣ ሲጸልዩ፣ ሲሰግዱ፣ ሲያለቅሱ ያድራሉ። ከዚህም በኋላ አባ ገብረ ናዝራዊ ብዙ ተአምራትን የማድረግ ጸጋ ተሰጣቸውና ብዙ ተአምራትን አደረጉ። በሰዎች ልቦና ተሰውሮ ያለውንም ሐሳብ ሁሉ በግልጽ የሚያዩ ሆኑ። እግዚአብሔርንም ሲያገለግሉ ኖረው በዚህች ዕለት በሰላም አረፉ። የአባ ገብረ ናዝራዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ሰማዕቷ ቅድስት አውጋንያ። ይህችው ቅድስት ከሮም አገር የተገኘች ታላቅ ሰማዕት ናት። አባቷ ፊልጶስ የእስክንድርያ አገር ገዢ ነበር። የሚያመልከውም ጣዖታትን ነበር። ስሙ መምድያኖስ የተባለው የሮሙ ንጉሥ ለጣዖት እየሰገደና እያመለከ ሳለ ቅድስት አውጋንያ በእስክንድርያ አገር ተወለደች። እናቷ ደገኛ ክርስቲያን ስለነበረች ሃይማኖትን እያስተማረች አሳደገቻት። ቅድስት አውጋንያም ባደገች ጊዜ ከመኳንንት ውስጥ አንዱ ሊያገባት አጫት። ይህንንም ወላጅ አባቷ በነገራት ጊዜ እርሷ ግን አባቴ ሆይ ወደ እስክንድርያ ገዳም ሄጄ በዚያ ያሉ ተራሮችን አይቼ ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም 2 ጃንደረቦች እንዲጠብቋት በማዘዝ ፈቀደላት። እርሷም ገዳማቱን ተዟዙራ ካየች በኋላ ወደ ኤጲስቆጶስ ዘንድ ቀርባ በልቧ ያለውን የምንኩስና ሐሳብ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያው መነኮሰች። በወንድ አምሳል ሆና ስሟን አባ አውጋንዮስ አስባለች። እርሷም ሴት እንደሆነች ማንም አላወቀም ነበር። የከተማውም ገዢ የሆነው አባቷም ብዙ ጊዜ በየቦታው ፈልጎ ባጣት ጊዜ በእርሷ አምሳል ጣዖት ሰርቶ ጧትና ማታ ይሰግድለት ጀመር። ከ1 ዓመትም በኋላ የገዳሙ አበምኔት ስላረፈ ምግባር ሃይማኖቷ ተጋድሎ ትርፏቷ የጸና ነውና ቅድስት አውጋንያን አበምኔት አድርገው ሾሟት። ከዚህም በኋላ እግዚአብሔር ድንቅ ድንቅ ተአምራትን የማድረግ ጸጋ ሰጣት። አጋንንትን ከሕሙማን ውስጥ አወጣች፣ ዕውራንንም አበራች፣ ለምጻሞችንም ፈወሰች። ከዚህም በኋላ ሰይጣን በአንዲት ሴት ልብ ውስጥ ክፉ ሐሳብ አሳደረባት። ካዳነቻት በኋላም ወንድ መስላት አባ ብዙ ገንዘብ አለኝና ገዳምህንና ምንኩስናህን ትተህ ለእኔ ባሉ ነኝ አለቻት። ቅድስት አውጋንያም እናት ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻልና አለቻት። ቅድስት አውጋንያም ያችን ሴት ባሳፈረቻት ጊዜ ሴትዮዋ ወደ እስክንድርያ ገዢ ሄዳ ጌታዬ ሆይ እኔ ወደ ገሌ ቦታ በሄድኩ ጊዜ ሊደፍረኝ ፈልጉ አንድ ወጣት መነኩሴ በሌሊት ወደ እኔ መጣ፣ ወደ አገልጋዮቼም ስጮህ ከእኔ ዘንድ ወጥቶ ሸሸ ብላ በሐሰት ቅድስት አውጋንያን ከሰሰቻት። የቅድስት አውጋንያ አባት መኮንኑም ይህንን በሰማ ጊዜ ሁሉንም ወንዶቹን መነኮሳት አስረው ያመጧቸው ዘንድ አዘዘ። ካስመጣቸውም በኋላ ብዙ አሰቃያቸውና ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ የሞቱ አሉ። ቅድስት አውጋንያም የመነኮሳቱን ስቃይና መጎሳቆል ባየች ጊዜ መኮንኑን አባቷን ጌታዬ ምስጢሬንና እውነቱን እነግር ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ በዝርዝር ነገረችው። የእርሱ ሴት ልጁም እንደሆነች ባወቀ ጊዜ መኮንኑ አባቷ እጅግ አዘነ። ከዚህም በኋላ አምላክሽ አምላኬ ነው ብሎ ጣዖት ማምለኩን ትቶ በጌታችን አመነ። ከዚህም በኋላ መነኮሳቱን ይፈቷቸው ዘንድ የሞቱትንም በክብር ይቀብሯቸው ዘንድ አዘዘና ከቤተሰቦቹ ሁሉ ጋር አምኖ ተጠመቀ። ሃይማኖትንም ከተማረ በኋላ በጽኑ ተጋድሎ የሚኖር ሆነ። የእስክንድርያ ሰዎችም የሃይማኖቱን ጽናት፣ ትሩፋት፣ ተጋድሎን አይተው በወንጌላዊው በቅዱስ ማርቆስ ወንበር ላይ ሊቀ ጳጳስ አድርገው ሾሙት። እርሱም ምዕመናንን በበጎ አጠባበቅ እየጠበቀ ብዙ ዓመታትን ኖረ። ከዚህም በኋላ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳስ ቅዱስ ፊልጶስን በስውር ይገድሉት ዘንድ ጭፍሮቹን ላከ። ጭፍሮቹም በቤተ ክርስቲያን ውስጥ ቆሞ ሲጸልይ አገኙትና በዚያው ገደሉት። የሰማዕትነትን አክሊልም ተቀዳጀ። የሮሜው ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወሰዳትና በሴቶች ገዳም ላይ እመምኔት አድርጎ ሾማት። በስሯ ያሉ የመነኮሳትን ብዛት 3300 ሆኑ። እነዚያንም ከእርሷ ጋር የኖሩ 2ቱን ጃንደረቦቿን በ2 አገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ለስም አጠራሩ ክብር ይግባውና ጌታችንን በማመን ጸንታ ነፍሷን ለሞት እስከሰጠች ድረስ ቅድስት አውጋንያን ይዞ እጅግ አሰቃያት። ከብዙ ስቃይም በኋላ የሰማዕትነትን አክሊል ተቀዳጀች።
የሰማዕቷ የቅድስት አውጋንያ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እቺ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።